ሰላም ቻናል ሰዎች እንዴት ናችሁ? ዛሬም ተመልሻለሁ ማለት ነው። እንግዲህ እንደምትመለከቱት ዛሬ የምናያቸው እነዚህን ቃላቶች ነው ማለት ነው። እነዚህን እያነበብን እስከ መጨረሻው እናያቸዋለን ማለት ነው። ተከታተሉኝ። እንደተለመደው ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በኦንላይን መማር ለምትፈልጉ ከስር ባለው ስልክ በኢሞ በዋትስአፕ እና በቴሌግራም ደውላችሁ አናግሩ ማለት ነው። ከየትም ሀገር ሆናችሁ መማር ትችላላችሁ። እንግዲህ ወደ ዛሬ ቪዲዮ ስናልፍ ማለት ነው። ዛሬ እንግዲህ ፊደሎችን ተከትለን ማለት ነው እነዚህ ከረ ጀምረን የሚቀጥሉትን ድምጻቸውን ከአንደኛው ጀምረን እስከ ሰባተኛው ባሉ ድምጾች ማለት ነው እያንዳንዱ የተለያዩ ቃላቶችን እየሰራን እናያቸዋለን ማለት ነው። ተከታተሉኝ፣ እንጀምራለን። እሺ እንግዲህ እንደምትመለከቱት እዚህ ጋር በረ ላይ እንጀምራለን ማለት ነው። እዚህ ጋር ከረ እንጀምራለን። ከረን ጀምርና እስከ መጨረሻው የምናያቸው ይሆናል ማለት ነው። ተከታተሉኝ። አሁን በረ በአንደኛው ድምጽ እዚህ ጋር እንጀምር ማለት ነው። እንግዲህ እዚህ ጋር በረ የሚጀምረው ፊደል ወይም ቃላትን ስንመሰርት ማለት ነው በሁለት ፊደሎች የተመሰረቱ ቃላቶች ናቸው ማለት ነው። በብዛት እነዚህ ቀለል ያሉ በሁለት የተመሰረቱ ቃላቶች ናቸው። እነዚህን እያነበብን ነው የምናቸው ማለት ነው። ተከታተሉኝ። አሁን ቀጥታ እንጀምራለን። በረ በመጀመሪያው ድምጽ ማለት ነው። እዚህ ጋር ረ፣ ሩ፣ ሪ፣ ራ፣ ሬ፣ ሮ እንደዚህ ብለን ካነበብን በኋላ ቀጥሎ ደግሞ ቃላቶችን በአንደኛው ምን አይነት ቃላት እንሰራለን፣ በሁለተኛው እንዲሁም በሶስተኛው እስከ መጨረሻው እስከ ሰባተኛው ባሉ ቃላቶች ምን አይነት ፊደሎችን ተጠቅመን ምን አይነት ቃላት እንሰራለን የሚለውን አንድ ባንድ እናያለን። ወደ መጀመሪያው እንለፍ። እሺ እንግዲህ ከመጀመሪያው ስንመጣ ከዚህ ጋር የረ ፊደል ማለት ነው። የረ የመጀመሪያ ድምጽ ረ ረጋ ይላል ማለት ነው። በአንድ ላይም ስናነባው ረጋ ብለን በዚህ መልኩ እንጽፋቸዋለን እናነባቸዋለን ማለት ነው። ከዛ ቀጥሎ ደግሞ በሁለተኛው ድምጽ ነው ማለት ነው። እዚህ ጋር ሩ ሩ ጫ ይላል ማለት ነው። በአንድ ላይ ሩጫ ብለን እናነባዋለን። ከዛ ቀጥሎ ደግሞ ሶስተኛ ሪ ቀ ሪ ይላል ማለት ነው። እዚህ ጋር ያው በስተመጨረሻ ነው ያለ እዚህ ጋር ሪ በስተመጨረሻ ቢሆንም ከቃላት ውስጥ ስላለ በዚህ መልኩ እንሰራለን ማለት ነው። ከዛ ቀጥሎ እዚህ ጋር በአራተኛው በራ ነው ማለት ነው የምንሰራው። አራተኛ ደግሞ ተራ ይላል ማለት ነው። እንግዲህ ራ ብለን የምንጠራው ቃላት ነው ማለት ነው። ስለዚህ ተራ ብለን በዚህ መልኩ እናነባዋለን። እሺ ቀጥሎ የምናገኛቸው እዚህ ጋር በአምስተኛ በሬ የተሰሩ ቃላቶች ናቸው ማለት ነው። እነዚህን እናነባቸዋለን። ሬ ወሬ ይላል ማለት ነው። በአንድ ላይ ወሬ ብለን እናነባዋለን። ከዛ በስድስተኛው ር ከ ር እንግዲህ ር እዚህ ጋር ይገልጻል ማለት ነው። ይህ ስድስተኛ ድምጽ ነው የተጠቀምን። ስለዚህ ክር ብለን በዚህ መልኩ እናነባዋለን። ከዛ የመጨረሻውና ሰባተኛ ድምጽ ማለት ነው። እዚህ ጋር ሮ ጠ ይላል ማለት ነው። በአንድ ላይም ሮጠ ብለን በዚህ መልኩ እናነባቸዋለን። እንደዚህ አድርገን በቀላሉ ቃላትን በየድምጻቸው ማለት ነው በሰባቱም ድምጽ የተለያዩ ቃላቱን በዚህ መልኩ እንሰራቸዋለን ማለት ነው። ከዛ ቀጥሎ ደግሞ ወደሚቀጥሉት እናልፋለን። እሺ እንግዲህ እንደምትመለከቱት ቀጥሎ ያለ እዚህ ጋር በሰ እንጀምርና በሰም ልክ ከአንደኛው እስከ ሰባተኛው ባሉ ድምጻቸው ማለት ነው የተለያዩ ቃላቶችን እንሰራለን። እንግዲህ ሰ ብለን ስንጀምር ሰ የመጀመሪያው ድምጽ ነው። ሰው ሰው ብለን በዚህ መልኩ እንሰራዋለን ማለት ነው። ከዛ ቀጥሎ በሁለተኛው ደግሞ ሱፍ ሱፍ። እሺ ከዛ ደግሞ ሶስተኛ ማሲ እንደዚህ ብለን እናነባቸዋለን። ቃላቱንም በዚህ መልኩ እንሰራዋለን ማለት ነው። በአራተኛ ደግሞ ሳር እንደዚህ ብለን እንሰራቸዋለን ማለት ነው። ከዛ ቀጥሎ ደግሞ ወደሚቀጥሉት እናልፋለን። እሺ ቀጥሎ የምናገኛቸው እዚህ ጋር የአምስተኛ ድምጻቸው ናቸው ማለት ነው። እነዚህ የአምስተኛ ድምጻቸውን ሴት ስራ
ስራ እንደዚህ ብለን በቀላሉ እንሰራቸዋለን። ከዛ የመጨረሻው ሶ በሶ ሶ በሶ እንደዚህ ብለን እንሰራቸዋለን ማለት ነው። እሺ ከዛ ቀጥሎ የምናገኛቸው ደግሞ በሸ የሚጀምሩ ቃላቶች ናቸው ማለት ነው። እነዚህን በሸ ፊደል በመነሳት ማለት ነው እስከ መጨረሻቸው እንሰራለን። ሸ ሸጋ፣ ሹ ሹካ፣ ሺ እሺ፣ ሻ ሻማ፣ ሼ ሼህ፣ ሽ ሺ፣ ሾ ሾማ እንደዚህ ብለን በቀላሉ እንሰራቸዋለን ማለት ነው። እነዚህ በሰባቱም ድምፅ የተለያዩ ቃላቶችን በዚህ መልኩ እንሰራለን ማለት ነው። እንግዲህ ከረ ጀምሮ እስከ ሸ ያሉ ቃላቶችን በዚህ መልኩ ሰርተናል ማለት ነው። ወደሚቀጥሉት እናልፋለን። እሺ ቀጥሎ የምናገኛቸው እዚህ ጋር በቀ የተሰሩ ቃላቶች ናቸው ማለት ነው። እነዚህን ቃላቶች ቀ ቀን፣ ቁ ቁስ፣ ቂ ቂም፣ ቃ ቃል፣ ቄ ቄሎ እንደዚህ ብለን እንሰራለን ማለት ነው። ከዛ ቀጥሎ እሺ ቀ ቄሎ ብለን ከዛ በስድስተኛው ቅ ቅር፣ ቆ ቆጥ እንደዚህ ብለን በቀላሉ እንሰራቸዋለን ማለት ነው። ይሄን ይመስላሉ እንግዲህ ቃላትን በዚህ መልኩ እንደዚህ አድርገን እንሰራቸዋለን ማለት ነው። እሺ ቀጥሎ የምናገኛቸው ደግሞ እዚህ ጋር የበ ፊደሎች ናቸው ማለት ነው። እነዚህን በ በላ፣ ቡ ቡና፣ ቢ ቢራ፣ ባ ባዶ፣ ቤ ቤት፣ ብ ብር፣ ቦ ቦታ እንደዚህ ብለን እንሰራቸዋለን ማለት ነው። ከዛ ቀጥሎ ደግሞ የምናገኛቸው የተ ቤተሰቦች ናቸው። እነሱንም አንዱ አንድ እናያቸዋለን ማለት ነው። እሺ ቀጥሎ የምናገኛቸው እዚህ ጋር የተ ፊደሎች ነው ማለት ነው። እነዚህን ተ ተራ፣ ቱ ቱታ፣ ቲ ቲም፣ ታ ቦታ፣ ቴ ቴክ፣ ት ትል፣ ቶ ቶሎ እንደዚህ ብለን በቀላሉ እናነባቸዋለን። እንግዲህ ፊደላት ይህን ይመስላሉ ማለት ነው። እነዚህ አድርገን በቀላሉ ፊደሎችን አንብበን ከዛ በስተመጨረሻ ደግሞ ቃላቶችን በዚህ መልኩ እንሰራለን ማለት ነው። ዛሬ ያየናቸው እነዚህ ባለ ሁለት ፊደል ቃላቶች ናቸው ማለት ነው። በቀላሉ ልናነባቸው የምንችላቸው ቃላቶች ናቸው። እንደዚህ አድርገን በቀላሉ እናነባቸዋለን፣ እንጽፋቸዋለን ማለት ነው። ለዛሬ በዚህ ይበቃናል። በቀጣይ ደግሞ ሌሎችንም በዚህ መልኩ ይዤላችሁ የምመለስ ይሆናል ማለት ነው። ለዛሬ በዚህ ይበቃል። በቀጣይ እስከምንገናኝ መልካም ቀን። ቻው።